አናንያ አዛርያ ሚሳኤልን የጋረደ ገብርኤል በክንፉ ይጋርዳችሁ፣ የሚያስጨንቀውን ከእግራችሁ በታች ይጣል። ምን ነው አይችልም? አያደርግም? ገብርኤል አይችልም? ገብርኤል አያደርግም? የእሳቱን ኃይል ያጠፋው ማን ነው? ገብርኤል አይደለም? የአናብስቱን አፍ የዘጋው ገብርኤል አይደለም? ዛሬም ይችላል። ክብርና ምስጋና ለእግዚአብሔር ይድረሰው። ራሱ የነገረን ነገር አለ። ራሱ የነገረን ነገር አለ። የት ነው ገብርኤል ያለው ግን? የት ነው ገብርኤል? ሰማይ ነው አለ እዚህ ምድር? ምክንያቱም አንዳንድ ሰዎች ሲናገሩ ስለምሰማ እኮ ነው። አዋሳ ሆኜ ገብርኤልን ናልኝ ብዬ በጠራው አንድ ሰው አዲስ አበባ ሆኖ ገብርኤልን ናልኝ ቢለው፣ አንድ ሰው አሜሪካ ሆኖ፣ አንድ ሰው እንግሊዝ ሆኖ፣ አንዱ ደግሞ ጃፓን ሆኖ ገብርኤልና ቢለው ለማን ሊመጣ ነው ገብርኤል ብሎ የሚያስብ ጅል አለ። ለምን መሰላችሁ ጅል ያልኩት? አየር እንኳን አዋሳ አለ አየር፣ አዲስ አበባ አለ አየር፣ ጃፓን አለ አየር። አየር ይሄ ምን ተነፈሰው ረቂቅ ነው አይደለ? ሁላችን ማን የሰጠን ይሄንን? የከላውያን ጠንቋዮች፣ የባቢሎን አስማተኞች ማን የሰጠን? የምድር ነገስታት ንገሩኝ፣ ማን የሰጠን? ማን ነው እንድንተነፍስ የሚያደርገን? ስሙን ጥሩት። ሰማይና ምድርን የፈጠረ የኔና የናንተ አምላክ ምስጉን የሆነ እግዚአብሔር ነው። ክብርና ምስጋና ለዘላለም ይድረሰው። ታዲያ ከአየር መላእክት ረቂቃን ናቸው። ከአየር መላእክት ረቂቃን ናቸው። ሌላ ቀርቶ ከአየር ከነፋስ የኔና የናንተ ነፍስ ረቂቅ ናት። ከነፋስ የኔና የናንተ ነፍስ ረቂቅ ናት። ከኔና ከናንተ ነፍስ መላእክት ረቂቃን ናቸው። ከመላእክት በላይ ደግሞ ሥላሴ ረቂቃን ናቸው። ባጭሩ እንዲገባችሁ እንዴት ይገለጻል መሰላችሁ? የአየር ርቀት በኔና በእናንተ ነፍስ ዘንድ እንደ ተራራ ነው። የኔና የናንተ ነፍስ ረቂቅ ናት አይደል? በገብርኤል ዘንድ ስትታይ ግን ተራራ ነው የምታክለው። ሚካኤል ገብርኤል ረቂቃን ናቸው አይደለም? በሥላሴ ዘንድ ሲታዩ እንደው ተራራ ነው የሚያክሉት። እግዚአብሔር ሁሉን የፈጠረ እሱ ነው። ስሙ ለዘላለም የተመሰገነ ይሁንልን። ክብር ምስጋና ለስሙ ይድረሰው። ታዲያ ማጋ ሊመጣ ነው ገብርኤል ይላል። ገብርኤል ደግሞ ምንድነው ያለን? ሉቃስ ወንጌል ምዕራፍ 1 ቁጥር 9 ላይ ከኔ ቀጥለው ተናገሩ። እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ። በማፊት የምቆም ክብር ምስጋና ይግባው። ማን ነው ይሄንን ያለው? በእግዚአብሔር ፊት የምቆመው ማን ነው ያለው? ገብርኤል በማፊት ነው የሚቆመው። የእግዚአብሔር ፊት ወዴት ነው? መምራ ካለ ወልድ ነው የሚባሉት የሳቸው ይመስለኛል አሉ የሚባለው መምራ ካለ ወልድ በረከታቸው ይድረሰን። ትልቁ ታቸው ይመስሉኛል። እውነት ነው። በአንድ ቤት ውስጥ ሻማ በራችሁ፣ አንድ ጨለማ ቤት ውስጥ ሻማ በራችሁ። ሻማው ጨለማውን አራቀው አይደል? ስታበሯት የሻማው ፊት ወዴት ነው? ወዴት ነው የሻማው ፊት? ወደ ሁሉም። ታዲያ ሻማው እንኳን ወደ ሁሉ ፊት ከሆነች እግዚአብሔር እንዴት በሁሉ አይኖርም? የለም እንዴ? ሰማይ በወጣ አንተ በዚያ ነህ፣ ወደ ምድር በወርድ አንተ በዚያ ነህ፣ ወደ አድማስ ጫፍ ብሄድ አንተ በዛ ነህ አለ ዳዊት። በሁሉ ነው የመላው እግዚአብሔር። ክብር ምስጋና ይግባው። ቀጥሎ የሚናገረው ቃል ደግሞ አለ። ቀጥሎ የሚናገረው ቃል ደግሞ ምን አለ? ቀኝ ትደግፈኛለች አለ። ንገሩኝ፣ ምን ትደግፈኛለች? ቀኝ ምን ታረገኛለች? የእግዚአብሔር ቀኝ ይደግፋችሁ፣ ኃይሉን ያልብሳችሁ፣ ጸጋውን ያጎናጽፋችሁ፣ የሚያስጨንቃችሁን ከእግራችሁ በታች ይጣል። ታዲያ ገብርኤል በእግዚአብሔር ፊት ከሆነ ሁሉም ጋር ነው ያለው ገብርኤል። ዳሩ የት ያውቁታል? አያውቁትም። ቢነግሯቸውም አይሰሙ። ብንሰብክም ብናስተምርም መጽሐፍ ቅዱስን ያነቡታል፣ አይሰሙም። አንድ ሰውዬ መንገድ ላይ ተገናኙና ሰላምን አለው። እንዴት ነህ? ደህና ነህ? እንደምን ነህ? አለው ደህና። እንዴ ሞታል ብለውኝ ወይ አራለው አንዱ እንደሚያወራው አራለው እንደው እያየኸኝ አለው እንጂ አለ። አይ ከታመነ ሰው ነው የሰማሁት። ከታመነ ሰው ነው የሰማሁት። ሰውየው እያለ ከማርቲን ሉተር ነው የሰማው። ምን ያርገው ታዲያ? እሱ ከታመነ ሰው ነው የሰማው። አይለውጥም፣ አይቀይርም። እንዲሁ ተሸፋፍኖ ሲኦል ነው። ለንስሐ ሕይወት ያብቃን፣ የጠፉትን ይመልስልን። ታዲያ የከለዳውያን ጠንቋዮች፣ የባቢሎን አስማተኞች በሶስቱ በዳንኤል፣ በአናንያ፣ በአዛርያ፣ በሚሳኤል ላይ ተነሱና በተለይ አናንያ፣ አዛርያ፣ ሚሳኤል እሳቱ እንዲጣሉ አረጓቸው። ናቡከደነጾር በአዱራን ምስል አቆመ። ስገዱልኝ አለ። የነጋሪት ድምፅ፣ የመለከት ድምፅ፣ የእንዚራ ድምፅ ሲሰማ መለከቱ ሲጎሰም በተነጠፈው የአበባ ምንጣፍ ሁሉም ሰግዶ በተለያየ ቋንቋ የሚናገሩ ሁሉ ሰግደው
ለናቡከደነጾር ምስል አምላክ ነው ብለው ሰገዱ። ሶስት ወጣቶች ግን ቀጥ ብለው ቆመዋል። አናንያ፣ አዛርያ፣ ሚሳኤል አንሰግድም አሉ። እኛ የምንሰግድለት ሰማይን የዘረጋውን ምድር የመሰረተውን እግዚአብሔር ነው። እኛ የምንሰግድለት መላእክት የሚያመሰግኑትን ቅዱስ እግዚአብሔር ነው። እኛ የምንሰግድለት ዝናብን የሚያዘንበው ፀሐይ የሚያወጣውን ነው። ክረምትና በጋን የሚያፈራርቀውን ነው። እኛ የምንሰግደው ለጣዖት ለሰው ለንጉሥ አይደለም። እኛ የምንሰግደው በአርአያውና በአምሳሉ ለፈጠረን ለእግዚአብሔር ነው አሉ። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ይሁን። ለማን ነው የምንሰግደው? ለማን ነው የምንሰግደው? ፈጥሮኛል ብለን የምንሰግደው ለማን ነው? ፈጥሮኛል ብለን የምንሰግደው ለማን ነው? ለእግዚአብሔር ብቻ በሉኝ። ፈጥሮናል ብለን የምንሰግደው ለማን ነው? ለእግዚአብሔር ብቻ። ለማንም ይህን ስግደት አንሰጥም። ቅዳሴ ላይ ሁለት ጊዜ ስግዱ አለ። ሁለት ጊዜ ስግዱ አለ አይደለም? ስግዱ ሲል ዲያቆኑ ምንድን ነው የሚለው? ቅድመ እግዚአብሔር ነው የሚለው አይደለም? ያቺ በቅዳሴ ሰዓት የምትሰግዷት ያቺ ስግደት ለመለኮት የምትገባ የአምልኮት ስግደት ናት። እቺ ስግደት ለማንም አትሰጥም። ልክ ወደ ቤተ መቅደስ መጣችሁ 3 ጊዜ በምትሰግዱበት ሰዓት እቺ ስግደት ለሌላ አትሰጥ። ሌላ ደግሞ የስግደት አይነት አለ። የጸጋ ስግደት አለ፣ የክብር ስግደት አለ አይደለም? ይሄ ቅድም ያለው የአምልኮ እንላለን። አምላኬ ብለን የምንሰግደው ለኢየሱስ ክርስቶስ ለእግዚአብሔር ብቻ ነው። ፈጣሪ ብለን የምንሰግደው ለኢየሱስ ክርስቶስ ለእግዚአብሔር ብቻ ነው። ሌሎች ስግደቶች ግን ለእመቤታችን ስለሚገባት እመቤታችን እንሰግድልሻለን። ተመልከቱ፣ በፊቷ የጸጋ ስግደት፣ ለገብርኤል እንሰግዳለን ይገባሃል፣ የክብር ስግደት እያልን እንዲህ አይነት ስግደት አለን ኦርቶዶክሳውያን። ይህንን ጠንቅቀን ማወቃችን የሚጠቅመው ናቡከደነጾር ላቆመው ምስል አናንያ፣ አዛርያ፣ ሚሳኤል አንሰግድም ባሉ ሰዓት 7 እጥፍ የነደደው እሳት 49 እንዲሆን ተደረገ። 7 እጥፍ ተጨምሮበት ፈርተው እንዲሰግዱ ነበር። እነሱ ግን አልሰገዱም። እጅና እግራቸውን አስረው ጣሏቸው። ታውቃላችሁ፣ እኔ ለመጣ የፈለኩት ወደ ምሳሌዋ ነው። እሷን አውቀን እንለያያለን። እግርና እጃቸውን አስረው በሰንሰለት ታስረው በቃ አንሰግድም እያሉ እነዛ ጠላቶቻቸው ደስ አላቸው። በቃ እነዚህ ሰዎች ጠፉልን፣ ተገላገልን አሉ። እናንተ እኮ ብትጠፉ ደስ የሚላቸው ሰዎች አሉ። ታውቃላችሁ፣ ኦርቶዶክስ እኮ ቢጠፋ ደስ የሚላቸው ሰዎች አሉ። የተዋህዶ አማኞች እኮ ቢጠፉ ደስ የሚላቸው አሉ። እናንተ እኮ ምንም ባዶ ብትሆኑ ደስ የሚላቸው ሰዎች አሉ። ኪሳችሁ ገንዘብ ባይኖረው ደስ የሚላቸው ሰዎች አሉ። እናቶቻችን ቤታችሁ በዋዲያቱ ሊጥ እንዳይኖር ዱቄት እንዳይኖር የሚመኙ ሰዎች አሉ። ኦርቶዶክሱን ከቢዝነስ ማውጣት ከኑሮ ማውጣት ደሃ ማድረግ ብለው የሚያስቡ አሉ። የአናንያ፣ አዛርያ፣ ሚሳኤል አምላክ ግን አይተውንም። ክብርና ምስጋና ለእግዚአብሔር ይድረሰው። እማይተው ደግሞ ልንገርህ፣ መቼ እንደማይተው ደግሞ ልንገርህ። እንደ አናንያ፣ አዛርያ፣ ሚሳኤል ስትሰራ ነው፣ ሳትሰራ አይደለም። አናንያ፣ አዛርያ፣ ሚሳኤል፣ ዳንኤል ከእስራኤል ቅድም እንዳልኳችሁ ባቢሎን ሲሄዱ የሥራ ሰዎች ናቸው። ቁጭ ብሎ ወሬ የለም፣ ስራ ነው። ከጽዳት ለምን አይጀምርም? ከምንም ለምን አይጀምርም? መነሳት ነው። እንድርያስን ሁኑ። ሰማችሁኝ? ማን ሁኑ? እንድርያስን። ምን ተገኝቶ መላችሁ? እንድርያስ ጋር 5 እንጀራ ትዝ ይላችኋል? 2 ጊዜ እኮ ነው የሚበላ ለህዝቡ ስጡ አላቸው ጌታ። ምንም የለንም አሉ ደቀ መዛሙርቱ። ታስታውሳላችሁ? ምንም የለንም አሉ። ከተማ ሄደን እንዳንገዛ ሩቅ ነው። አሁን ደግሞ መሽቷል። ምንም የለም። 5 እንጀራና 2 ዓሣ አለ። እሱ ደግሞ እንግዲህ ወይ ለ3 ሰው ለ4 ሰው ሊያጠግብ ይችላል እንጂ ህዝቡ ስንት ነው? ወንዶች ብቻ ስንት ነበር? 5000። አንድ ጊዜ 4000፣ አንድ ጊዜ 5000። 2 ዓሣና 5 እንጀራ እንዴት ይደረጋል? እሱ ተገኘ። እንድርያስ ይዟል። በኩረ ሐዋርያት ይባላል። የመጀመሪያው ሐዋርያ የተመረጠው እንድርያስ ነው። የጴጥሮስ ወንድም ነው። ታላቁ አይደለም ወንድሙ ነው። ታላቁ ጴጥሮስ ነው። ጴጥሮስ ሌሎቹ እድሜያቸው 22 ሲሆን እሱ 55 ነበር በዛ ሰዓት። እንድርያስ ጋር 2 ዓሣና 5 እንጀራ ተገኘ። ተሰብስቦ እዛ ካሉት ጋር አምጡ እሱን አላቸው። ባረከው። ሰው ሁሉ ጠገበ አልጠገበም? እግዚአብሔር ቤታችሁ ሙሉ ያርግላችሁ። ረሃብን ከቤታችሁ ያጥፋላችሁ።